السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أذكار ميلو أرست لين يالنو بالله فقاد ك42 طياقي إننا نسألن ما دعاء الريح ما دعاء ميبالو دعاء ميبالو صلوت ምንድነው? الريح ማለት نفاس በመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ንፋስና ዝናብ ሲመጣ በጣም ይጨነቁ ነበር። ምክንያቱም ሁለት የጠፉ ህዝቦች ስላሉ ማለት ነው። ማንና ማን ናቸው? በዝናብ የጠፉትና ማን ናቸው? የኑህ ህዝቦች። በንፋስ የጠፉትና ማን ናቸው? የሁድ ህዝቦች፣ የአድ ህዝቦች ነብዩላህ ሁድ የተላኩላቸው። ማዱአኡ ጸሎቱ ምንድነው የሚባለው? الريح ንፋስ በመጣ ጊዜ ጀዋብ መልስ اللهم إني أسألك خيرها وأعوذ بك من شرها. اللهم الله هوي إني أنيكو أسألك ألمنها له خيرها إتشي نفاس يتلاك تشبت ملكام نجر ألمنها له وأعوذ بك الله هوي تبكين من شرها كتلاك تشبت شر تبكين بلو نبي صلى الله عليه وسلم دعاء درجنا برسلزي نفاس سيمتا إهين دعاء نلالن مالتنا 43 ጥያቄ ما دعاء الرعد رعد مالت مبرق مالتنا مبرق وينم نغودغواد ዝናብ ሲዘንብ መብረቅ አለ አይደለ? ወይም ሰማዩ ጎጎጎጎ ይላል። በዛ ሰዓት ምንድነው የሚደረገው ዱዓ? ጀዋብ መልስ سبحان الذي يسبح الرعد بحمده والملائكة من خيفته. سبحان ጥራቻ ይገባው ማን? الذي እሱ አላህ يسبح የሚያጠራው የሆነው الرعد መብረቅ አላህን የሚያጠራው የሆነው ጌታ ጥራቻ ይገባው። መብረቁ ራሱ ምን እያደረገ ነው ማለት ነው? ሲጮህ ጌታ አላህን እያጠራ ነው። بحمده ከምስጋና ጋር ነው ደግሞ መብረቁ አላህን የሚያጠራው። والملائكة መላእክቶች ደግሞ من خيفته ከመፍራት ጋር አላህን ምን ያደርጋሉ? ያጠሩታል። ከምስጋና ጋር የሚባለውን ዱዓ እንላለን ማለት ነው። ደግሞ አለው سبحان الذي يسبح الرعد بحمده والملائكة من خيفته. سبحان ترچ يغباو الذي يا جيتا يسبح الرعد مبرك የሚያጠራው የሆነ ጌታ بحمده ከምስጋና ጋር መብረክ የሚያጠራው የሆነ ጌታ والملائكة መላእክቶች ደግሞ من خيفته አላህን ከመፍራት ጋር ያጠሩታል ያመሰግኑታል። 44ኛ ጥያቄ ما دعاء الاستسقاء. استسقاء ማለት ዝናብ በጠፋ ጊዜ ልሙጥ ሜዳ ላይ ተወጥቶ ጌታ አላሁ ሱብሓነሁ ወተዓላ ይለመናል ዝናብ እንዲያዘንብልን። ምን ተብሎ ነው ዱዓ የሚደረገው? ጀዋብ መልስ اللهم اغثنا اللهم اغثنا اللهم اغثنا. اللهم الله ሆይ اغثنا እባክህን ዝናብን አንቧባልን ዝናብን አዝንብልን። የጭንቅ ጊዜ ዱዓ ነው። غوث ምን ነው የሚይዘው? የጭንቅ ጊዜ ዱዓ إذ تستغيثون ربكم فاستجاب لكم ጌታችሁን ጭንቅ ብሏችሁ በለመናችሁት ጊዜ እሱ መልስ በሰጣችሁ ጊዜ خير። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሱሐባ የገጠር ሰው ነው መጥቶ እሳቸው ኹጥባ ያደረጉ። በዛ ሰዓት ምን የለም መስጂዶች ጣራ አልነበራቸውም። ምክንያቱም መዲና ላይ ቢዳየቱል ኢስላም ላይ ስለነበር ማለት ነው። ከዛ አንቱ ያላህ መልእክተኛ ሆይ ዱዓ አያደርጉልንም ወይ? ከብቶች አለቁ ንብረት ጠፋ አላቸው። እዛው ኹጥባ ላይ ያሉ ጣታቸው እንዲህ አድርገው ጌታ አላሁ ሱብሓነሁ ወተዓላ اللهم اغثنا አላህ ሆይ አዝንብልን አሉት። አነስ ኢብኑ ማሊክ ምን ይላል? ሰማይ ላይ ምንም አይነት ዳመና አልነበረም። ልክ እሳቸው ዱዓ ማድረግ ሲጀምሩ ግን ምን ሆነ? ዳመና ይሰበሰብ ጀመረ። ከዛ በኋላ ዝናቡ ባንድ ጊዜ ወረደ። እሳቸው ጺማቸው ምን እስኪሆን ድረስ እስኪርስ ድረስ በዝናብ ጌታ አላሁ ሱብሓነሁ ወተዓላ ንስሐ ገብተው የለመኑትን እንዲህ ማያሳፍር ጌታ ነው። ስለዚህ ዝናብ የሚጠፋው ራሱ በምን የተነሳ ነው? የሰው ልጆች በሚሰሩት ወንጀል ነው። ወንጀላቸውን ግን ተናዘው ሰደቃ ሰጥተው አደባባይ ላይ ወጥተው አለው ያሰጋገድ ስልት አለው እስቲስቃ። አላህ ሆይ እባክህን ካንተ ውጭ ማንም ይረዳን የለም ዝናብ አዝንብልን አይሉትም። ወዲያው ዝናብ ያዘንብ እንጂ። ከዚህ ምን ይዛለን? ጉዳዩ ሁሉ በሱ ብቻና ብቻ ነው የተያዘው። ሜትሮሎጂ ቢሰበሰብ ምን
በዛሬው ዕለት ዝናብ ይገመታል አይገመትም እንዲህ ላይ አይጠበቅበትም። የአላህ ባሪያዎች ብቻ ወጥተው ምን ማድረጋቸው ነው የሚጠበቀው? አላሁመ አጊትና አላህ ሆይ ባክህን አዝንብልን አጠጣን ይሉታል። 45ኛ ጥያቄ ማ ዱዓኡ ኑዙሊል መጠር። ማ ዱዓኡ ምን ተብሎ ነው የሚለመነው? ኑዙሊል መጠር ዒንደ ኑዙሊል መጠር ማለት ነው። ዝናብ በሚዘንብበት ሰዓት በምን መልክ ነው ጌታ አላሁ ስብሓነሁ ወተዓላ የሚለመነው? ጀዋብ መልስ አላሁመ ሰይበን ናፊዓን። ናፊዓን ማለት ጠቃሚ ማለት ነው አይደል? አላሁመ አላህ ሆይ ሰይበን ማለት ምን ማለት ነው? ብዙ የሆነ ዝናብ ስጠን። ምን እንዲሆን? ወአንዘልና ሚነ ሰማኢ ማአን ሰጃጃ። ልክ ነኝ አይደል? የተንቧቧ ማለት ነው። በደንብ መሬቱን የሚያጠግብ ምን ዝናብን አዝንብልን። ሰይበን ማለት ብዛት ያለው፣ ናፊዓን መጥቶ ደግሞ ጠቃሚ የሚሆን ምኖች ውስጥ ገብቶ በየመስኖዎቹ በተዘጋጀለት ጉድጓድ ገብቶ ጥቅም ያለው ውሃ አድርግልን እንጂ ለጉዳት ከመጣ ደግሞ ምን ያደርጋል? ቤቶችን ያፈርሳል፣ አደጋ ያመጣል አይደለ? ስለዚህ አላህ ሆይ ጠቃሚ ያድርግልን። 46ኛ ጥያቄ ማዛ ነቁሉ ምንድነው ምንለው? ባዕደ ኑዙሊል መጠር ዝናብ ዘንቦ ከጨረሰ በኋላ ደግሞ ምን እንላለን? የመጀመሪያው እየዘነበ ነው አይደል? ዒንደ ኑዙሊል መጠር ዝናብ እየዘነበ። ይሄኛውስ ማዛ ነቁሉ ምን እንላለን? ባዕደ ኑዙሊል መጠር ዝናቡ ዘንቦ ከጨረሰ በኋላ ምን እንላለን? ጀዋብ መልስ ሙጢርና ቢፈድሊላሂ ወቢረሕመቲህ። ሙጢርና ቢፈድሊላሂ ወረሕመቲህ። ሙጢርና ተጠጣን እኮ። ምክንያቱም የሰው ልጆች የሚጠጡት ውሃ ከየት ነው የሚመጣው? ከየት ነው የሚመጣው? ከዝናብ። ይሄ ያለንበት ሰፈር አሸዋ ሜዳ ይባላል። ሻገር ስትሉ ቡራዩ የሚባል ሰፈር አለ። ቡራዩ ላይ ገፈርሳ የሚባል ምን አለ? ውሃ አለ። በጣም ትልቅ የሆነ ምን አመቱ ሙሉ የዘነበው እዛ ይቀመጣል። እየተጣራ ወደ ሰው ቤት በምን ይሄዳል? በቧንቧ ውሃ ይሄዳል። ስለዚህ ሙጢርና ተጠጣን እኮ ቢፈድሊላህ በአላህ ችሮታ፣ ወረሕመቲህ በእዝነቱም እኮ ውሃ ተጠጣን እንላለን። ኸይር 47ኛ ጥያቄ ማ ዱዓኡ አልእስቲስሓእ። እስቲስሓእ ማለት ዝናቡ ሲበዛብን ደግሞ ምን ብለን አላህን እንለምን? ቀደም ምን አልኳችሁ? ያ ሶሃባ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ከብቶች አለቁ ንብረት ጠፋ ሲላቸው ዱዓ አደረጉ። የዘነበው ድፍን 1 ሳምንት አልቆም አለ። ያው ሶሃባ ተመልሶ መጥቶ ምን አላቸው? አንቱ የአላህ መልእክተኛ ሆይ መጀመሪያ ከብት ያለቀው ንብረት የጠፋው በምን ነበረ? ዝናብ በማጣት ምክንያት ነበር አይደል? አሁንም ምን አላቸው? ንብረት ጠፋ ከብቶች አለቁ አላቸው። በምን የተነሳ? አሁንም ደግሞ በዝናቡ የተነሳ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ዱዓ አሉ። እሱን እናያለን። ስለዚህ ማ ዱዓኡ ጸሎቱ ምንድን ነው? አልእስቲስሓእ ዝናብ በበዛ ጊዜ በጣም በዘነበ ጊዜ እነ ጎርፍ የመሳሰሉትን ሊያመጣ ሲል ምን ይባላል? ጀዋብ መልስ አላሁመ ሐዋለይና ወላ ዓለይና። አላሁመ አለል አካም ወዚራብ ወቡጡኒ አልአውድያ ወመናቢቲ ሸጀራ። አላሁመ አላህ ሆይ ሐዋለይና በዙሪያችን ላይ አድርገው። ሐዋለይና በዙሪያችን ላይ አድርገው፣ እኛ መሃል አታድርገው ማለት ነው። ወላ ዓለይና እኛ መሃል አታድርገው ዝናቡን። አላሁመ አላህ ሆይ አለል አካም በከፍታ ቦታዎች ላይ አድርገው። አካም ማለት ከፍታ ቦታዎች ላይ፣ ወዚራብ መለስተኛ ኮረብታዎች ላይ አድርገው፣ ወቡጡኒ አውዲያ የሸለቆ ሆድ መሃል አድርገው። ምን እንዲሆን? እንዲከማች ማለት ነው። እንደ መስኖ ያሉ ቦታዎች ላይ። ወመናቢቲ ሸጀር ዛፍና በቃዮች ያሉበት ቦታ ላይ አድርግልን ይሄን ዝናብ። እኛ መሃል መኖሪያችን ላይ ግን ሚበቃንን አግኝተናል ተብሎ ጌታ አላሁ ስብሓነሁ ወተዓላ ይለመናል፣ ዝናብ በበዛ ጊዜ ማለት ነው። 48ኛ ጥያቄ ማ ዱዓኡ ሩእየቲል ሂላል። ሂላል ማለት ምን ማለት ነው? ቀመር ጨረቃ ማለት ነው። ሂላልና ቀመር አንድ ነው ትርጉማቸው፣ ጨረቃ ማለት ነው። ማ ዱዓኡ ምንድን ነው የሚባለው ዱዓ? ሩእየቲ አልሂላል አዲስ ጨረቃ በታየች ጊዜ ምን ይባላል? ጨረቃ ምን ትሆናለች? አዲስ ሆና ትወለዳለች። እያደገች 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 13 14 15ኛው ቀን ላይ ምን ትሆናለች? ትሞላለች። ከ15ኛ ቀኗ በኋላ ደግሞ ምን ትሆናለች? እየቀነሰች 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 ሄዳ
29ኛው ላይ ምን ልትሆን ትችላለች? ልትጠፋ ትችላለች። ከሌለች ምን ማለት ነው? 30ኛ የሚባል ቀን የለም፣ የሚቀጥለው ወር ይገባል። ካልጠፋችስ ወይንም አዲስ ጨረቃ ካልታየስ 30 ይሞላል ማለት ነው። ፈኢን ጉማ አለይኩም ከተሸፈነችባችሁ አዲስ ጨረቃ ማየት ካልቻላችሁ የተወለደች ምን ይሆናል ማለት ነው? ወሩ 30 ይሆናል ማለት ነው። ስለዚህ አዲስ ጨረቃ ሲታይ ምን ይባላል? እኛ የምንቆጥረው በምንድን ነው? እኛ ሙስሊሞች የምንቆጥረው በምንድን ነው? በጨረቃ አቆጣጠር። በጨረቃ አቆጣጠር ከሌሊቱና ከቀኑ የትኛው ይቀደማል? ሌሊቱ ይቀደማል። ለዛ ነው ረመዳን ነገ ነው ሲባል ተራዊሁ የሚጀምረው መቼ ነው? ነገ ማታ ወይስ ዛሬ ማታ? ዛሬ ማታ። ለምን ስለሆነ? ምን ስለሆነ? የሌሊቱ ክፍለ ጊዜ ከዛ የቀኑ ሆኖ ነው አንድ ቀን የሚባለው። በፀሐይ አቆጣጠር ከሆነስ ቀን ከዛስ የሌሊቱ ክፍል ብሎ ነው አንድ ቀን የሚሰራው ማለት ነው። ባረከላሁ ፊክ። ሌላ ከዚህ ነጥብ ምን እንይዛለን? አላሁ ስብሓነሁ ወተዓላ ኢነ ዒደተ ሽሁሪ ዒንደ ላሂ 12 ሸህረን አላህ ዘንድ የውመ ኸለቀ ሰማዋቲ ወልአርድ አላህ ሰማይና ምድርን የፈጠረ ጊዜ አንድ ዓመት ማለት እኮ 12 ወር ነው ብሎ አላህ ወስኖታል። ስለዚህ ምን የለም ማለት ነው? ከ12 ወር ውጪ ሌላ ወር የለም። መላእክቶችም የምትሰራውንም መልካም ይጽፋሉ፣ የምትሰራውንም መጥፎ ነገር ይጽፋሉ። ስለዚህ የጨረቃን አቆጣጠር ጠንቅቀን ልናውቅ ይገባል። የኛ መቁጠሪያችን በብዙ ጉዳዮች ላይ ምንድነው? የጨረቃ አቆጣጠር ነው። ስለዚህ ማዱዓው ጸሎቱ ምንድነው? ሩእየቲል ሂላል አዲስ ጨረቃ ሲታይ ምንድነው የሚባለው? አላሁመ አሂለሁ ዐለይና ቢልአምኒ ወልኢማን ወሰላመቲ ወልኢስላም ወተውፊቅ ሊማ ቱሒቡ ረቡና ወተርዳ ረቡና ወረቡከ አላህ ይባላል። ኸይር ትርጉም አላሁመ አላህ ሆይ አሂለሁ አስፍ ነው፣ ይህን ጨረቃ አስፍ ነው፣ ዐለይና በእኛ ላይ፣ ቢልአምኒ በሰላም፣ ወልኢማኒ እምነትንም ጨምርልን፣ ወሰላመቲ ሰላም አድርገን በዚህ በአዲሱ ጨረቃ፣ ወልኢስላም እስልምናችንንም አጥብቀን እንድንይዝ ዲናችንንም ያማረ አድርግልን፣ ወተውፊቂ ግጠመን ደሞ አላህ ሆይ ሊማ ቱሒቡ ለምትወደው፣ ረቡና ጌታችን ሆይ፣ ወተርዳ አንተ ለምትፈልገው ለመልካሙ ነገር ወፍቀን፣ ወተውፊቂ ለግሰን፣ ሊማ ቱሒቡ ረቡና ጌታችን ሆይ ለምትወደው ስራ እጨን፣ ወተርዳ ለምትፈልገው ስራ እባክህን እጨን ጌታችን ሆይ። ስለዚህ አዲስ ጨረቃ ሲወጣ ይሄ ይባላል። አላለቀም ዱዓው። ረቡና የኛ ጌታ፣ ምክንያቱም ወደ ጨረቃዋ እያየን አይደልችን ምንለው? ረቡና የኛ ጌታ እኮ፣ ወረቡከ አንተ ጨረቃ ያንተም ጌታ እኮ አላህ አላህ ነው የሁለታችን። ከዚህ ምን አጸዳን በዛው? ነሷራዎች ለምሳሌ እናንተ ሙስሊሞች ጨረቃ ታመልካላችሁ ይሉናል። በፍጹም ይሄው ዱዓው ተናገረ። ከጨረቃው ጋር ለመቁጠሪያነት እንጠቀመዋለን እንጂ ልክ እነሱ በፀሐይ አቆጣጠር ሲቆጥሩ ፀሐይ ያመለካችሁ እንላቸዋለን አንላቸውም አይደል? ስለዚህ ከዚህ ምን ያዝ? ጨረቃን ብንቆጥርባትም ለጨረቃ ለራሷ ግን ምን አልናት? ረቡና የኛ ጌታ፣ ወረቡከ ያንቺም ጌታ አላህ አላህ እኮ ነው። ስለዚህ ሁላችንም ምኖች ነን? ባሪያዎች ነን፣ አምላኪዎች እንጂ ተመላኪ አይደለችም ጨረቃ። ኸይር 49ኛ ጥያቄ ማ ዱዓኡ አሳኢሚ ዒንደ ኢፍጣሪ ማ ዱዓኡ የሚባለው ዱዓ ጸሎት ምንድን ነው? አሳኢሚ ጾመኛ የሆነ ሰው ዒንደ ኢፍጣሪህ ሲያፈጥር ምን ብሎ ጾሙን ይፈታል? ምን ብሎስ ጌታውን ይለምናል? ذهب الظمأ وابتلت العروق وثبت الأجر إن شاء الله ذهب توجدكو الظمأ ጥም ተወገደኮ ጥም ተወገደ። ምክንያቱም ልናፈጠር ነው፣ እያፈጠርን ነው። ወብተለት العروق ደም ስሮች ጅማቶች ደግሞ ረጠቡ። ደርቀው የነበረው ተምር ሲበሉ ውሃ ፉት ሲባልባቸው ምን ሆኑ? ደርቅርቅ ብሎ የነበሩት ረጠቡ። ወተበተ ተረጋገጠ እኮ አልአጅሩ ደሞዛችን እኮ ኢንሻአላህ አላህ ከፈቀደ እሱ በፈለገው መንገድ ጾመን ከነበር አጅራችን እኮ ተረጋገጠ። የኛ ጌታ አስለፍቶ ምን የሚያደርግ አይደለም፣ አልከፍልም የሚል ጌታ አይደለም። እንዲያውም ትንሹን ትልቅ አድርጎ የሚቀበል ነው። ስለዚህ ጾም አሁን እዚህ ሰኞ፣ ሐሙስ፣
የመሳሰሉትን ቀኖች እየጾማችሁ አይደለም? ልክ ስታፈጥሩ እንዳትረሱ ذهب الظمأ وابتلت العروق وثبت الأجر إن شاء الله ሚለውን ዱዓ እንዳትረሱ። خير 50ኛ ጥያቄ ما يقال قبل الطعام ما يقال ምንድነው የሚባለው قبل الطعام ምግብ ከመመገባችን በፊት እጃችንን ወደ ትሪው ስንሰነዝር ምን ብለን ነው ጌታ አላሁ ሱብሓነሁ ወተዓላን ምን ለምነው? ቢስሚላህ اللهم بارك لنا فيه وأطعمنا خيرا منه ትርጉም ቢስሚላህ በአላህ ስሞች اللهم الله ሆይ ባሪክ ባርክልን ለና ለኛ ፊህ በዚህ በምንመገበው ምግባችን ባርክልን ወአጥዒምና አብላን አጠጣን ጌታችን ሆይ ኸይረን ሚን ከዚህ የተሻለን ምግብ ደግሞ አብላን አጠጣን ለሰጠህና መስጋኞች ነን ፊ ዱንያ ወልአኺራ ያሉት ሪዝቆችን ደግሞ አብላን አጠጣን። 51ኛ ጥያቄ ማዱዓኡ መን ሸሪበ ለበነን እንግዲህ የሚጠጡ ነገሮች መሽሩባት ይባላሉ ብዙ ናቸው ውሃ ማር ወተት ብዙ የሚጠጣ ነገር አለ አይደል ሻሂ ቡና ኢላ አኺሪ ሸሪዓው ምን እንጥሎ አወጣው ወተት ለወተት ራሱን ችሎ ዱዓ አለው ወተት የጠጣ ሰው ምን ብሎ ጌታውን ያመስግን ምን ብሎ ጌታውን ያወድስ ማዱዓኡ ዱዓው ምንድነው መን ሸሪበ የጠጣ ሰው ለበነን ወተት የጠጣ ሰው አላህ ምን ብሎ ያመስግነው ጀዋብ መልስ اللهم بارك لنا فيه وزدنا منه اللهم الله ሆይ ባሪክ ለና እባክህ ባርክልን ፊህ በዚህ በሰጠህን ወተት ላይ ወዚድና ጨምረን ሚን ከዚህ ከወተት ደግሞ እባክህን ጌታችን ጨምረን። ወተት በሸሪዓችን በጣም ትልቅ ቦታ አለው። ነብዩ ሰለላሁ ዐለይሂ ወሰለም በህልሙ ወተት ሲጠጣ ያየ ሰው ምን እንደሆነ ራሳቸው ተርጉመዋል። እኛም ያን ትርጉም ይዘን እንሄዳለን። ምን አሉ? ወተት ተቀረበልኝ አሉ። ትንሽ ጠጣሁና ለዑመር ኢብኑ አልኸጣብ ሰጠሁት ግጥም አድርጎ ብዙውን ጠጣው አሉ። ቢማ አወልተሁ ምን ብለው ተረጎሙት ሲባሉ እሳቸው ምን አሉ? ዒልም ነው አሉ፣ ዕውቀት ነው አሉ። ስለዚህ አላህ ዕውቀት ይስጣል። ራሳቸው ምን አሉ? ለይለቱል ኢስራ ወልሚዕራጅ የተወሰድኩ ጊዜ አለ ጅብሪል አለይሂ ሰላም የተቀረበልኝን ነገር አየሁ አሉ። ምንና ምን? ኸምር መጠጥና ወተት ተቀረበልኝ፣ ወተቱን ጠጣሁ አሉ። ጅብሪል ምን አለኝ አሉ? መጠጡን መርጠህ ቢሆን ኖሮ ህዝቦችህ ይጠሙ ነበር። አኸድተል ፊጥራ ተፈጥሯዊ የሆነውን ነገር መርጠሃል አለኝ። ከእናታችንም ሆድ ስንወጣ የመጀመሪያ የምንጠጣው ነገር ምንድነው? ወተት ነው። ስለዚህ ምን እንላለን? ወተት በጠጣን ቁጥር اللهم بارك لنا فيه وزدنا منه አላህ ሆይ ለኛ ባርክልን ይሄን ወተት ከዚህ ከወተትም ጨምረን እንለዋለን ጌታ አላሁ ሱብሓነሁ ወተዓላ። ኸይር 52ኛ ጥያቄ መዱዓኡ ዱዓው ጸሎቱ ምንድነው? بعد الفراغ من الطعام الحمد لله ምስጋና ሁሉ በጠቅላላ ለአላህ ነው። الذي እሱ አላህ ማለት አጥዓመኒ ያበላኝ ያጠጣኝ هذا ይሄ ፊት ለፊቴ ያለውን ወረዘቀኒ የሰየሰኝ ያበላኝ ያጠጣኝ ሚን ገይሪ ያለ ሐውሊ ሐውል ማለት ምን ማለት ነው? ያለ ብልሃቴ በጥበብ እኮ አይደለም ይሄን ምግብ የበላሁት ይሄን ፊት ለፊቴ የነበረውን ፈሳሽ የጠጣሁት ሚኒ ከኔ የሆነ ምንም አይነት ብልሃት ሳይኖር ወላ ቁዋ ምንም አይነት ኃይል ሳይኖረኝ ጌታ አላሁ ሱብሓነሁ ወተዓላ ስላበላኝ ስላጠጣኝ ምስጋና ሁሉ በጠቅላላ ለሱ ይሁን እንላለን። 53ኛ ጥያቄ ማ ዱዓኡ አልضይፊ ሊልሙዲፍ ማ ዱዓኡ ጸሎቱ የሚደረገው ዱዓ ምንድነው? አልضይፍ እንግዳ የሆነ ሰው ምን ብሎ ነው መለመን ያለበት? ለማን? ሊልሙዲፍ እንግድነት ላስተናገደው ሰው። አንድ ሰው ቤት ሄዳችሁ አበላ አጠጣ፣ እናንተ ምን ትባላላችሁ? ምን ትባላላችሁ? እንግዳ። ያስተናገዳችሁ ሰው ማን ይባላል? ሙዲፍ ይባላል። እናንተን ያስተናገዳችሁ ሰው ማለት ነው። ኸይር ምን ይባላል? ዱዓ ሲደረግለት ለሰውየው በማብላት በማጠጣቱ اللهم بارك لهم فيما رزقتهم واغفر لهم وارحمهم ይባላል። اللهم الله ሆይ ባሪክ ለሁም እባክህ ባርክላቸው ፊማ ረዘቅተሁም አንተ የለገስካቸውን የሰጣቸው የሆነውን ወግፊር ለሁም እባክህ አላህ ሆይ ማራቸው
ወርሐምሁም እዘንላቸው ተብሎ እኛን በእንግድነት ላስተናገዱን ሰዎች ይሄ ዱዓ ይደረግላቸዋል። አላሁመ ባሪክ ለሁም አላህ ሆይ ባርክላቸው፣ ፊማ ረዘቅተሁም አንተ የሰየስካቸውን የሰጣቸውን ሲሳይ፣ ወግፊር ለሁም እባክህ ማራቸው፣ ወርሐምሁም እባክህ ዘንላቸው ይባላል። 54ኛ ጥያቄ ማዛ የቁሉ አልመስቂ ሊመን ሰቃህ። ሱቅያ ማለት መጠጥ ነው አይደለ? ማዛ የቁል ምን ይላል? አልመስቂ የሚጠጣ ሰው ሊመን ሰቃሁ ያጠጣውን ሰው ምን ብሎ ዱዓ ያደርግለታል? ማር በጥብጦ አንድ ሰው ጠራ እና ብርዝ ላጠጣ አለ። አንተ ማነህ? ብርዙ የምትጠጣ ለአንተ ያዘጋጀልህ ማን ነው? ሳቂ አንተን የሚያጠጣህ ሰው ምን ብለህ ዱዓ ታደርግለታለህ? አላሁመ አጥዒም መን አጥዓመኒ ወስቂ መን ሰቃኒ። አላሁመ አላህ ሆይ አጥዒም አብላልኝ፣ መን አጥዓመኒ ያበላኝን ግለሰብ፣ ወስቂ አጠጣልኝ አላህ ሆይ፣ መን ሰቃኒ እኔን ያጠጣኝ ሰው እባክህ አጠጣልኝ ብለህ ዱዓ ታደርግለታለህ፣ ትለምንለታለህ። 55ኛ ጥያቄ ማ ዱዓኡ አልሙፍጢሪ ሊመን አፍጠረ ፊ በይቲሂ። ማ ዱዓኡ ዱዓው ምንድን ነው? አልሙፍጢሪ ያፈጠረ ሰው ጾሞ ማለት ነው። ሊመን አፍጠረ ላስፈጠሩት ሰዎች፣ ፊ በይቲሂ ቤታቸው ውስጥ ጾምህን ካስፈጠሩ ምን ብለህ ዱዓ ታደርግላቸዋለህ? አፍጠረ ዒንደኩም አሳኢሙን ወአከለ ጣዓመኩም አልአብራር ወሰለት ዓለይኩም ልመላኢካ ብለህ ዱዓ ታደርግላቸዋለህ። ትርጉም አፍጠረ ዒንደኩም እናንተ ዘንድ አፈጠረ ወይንም ያፍጥር፣ አሳኢሙን ጾመኛ የሆነ ሰው፣ ወአከለ በላ ወይንም ይብላ፣ ጣዓመኩም ምግባችሁን፣ አልአብራር አላህን ፈሪ የሆኑ ሰዎች ምግባችሁን ይብሉላችሁ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የእኩል ጣዓመክ ኢለ ተቂይ ምግብህን አይብላ አላህን ፈሪ የሆነ ሰው ቢሆን እንጂ። ስለዚህ ስትጋብዙ ራሱ ልትጋብዙ የሚገባችሁ ምን አይነት ሰው ነው? ደረሳ አላህን የሚፈራ አላህን ማያምጽ እንጂ አንተ አብልተኸው ሄዶ እንደሚቅም እንደሚያጨስ ድራግ እንደሚወስድ ሐሺሽ እንደሚወስድ መጥፎ ነገር እንደሚሰራበት ለምታቅሰው ምንም ፍጡር ከመሆኑ ጋር እያወክ ግን ምን አታደርገው? አትቀልበው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ምግብህን አይብላ አላህን ፈሪ የሆነ ሰው ቢሆን እንጂ። ሰላት የሚሰግዱ ሰዎችን ብታበላቸው አብልታቸው ለምን ይነሳሱበታል? ንገረኝ። ለሚቀጥለው ሰላት ይዘጋጁበታል አይደል? ከረሃባቸው። ቃሚ ለሆነ ሰው ግን አበላኸው። አጫሽ ለሆነ መጠጠጪ ለሆነ ሰው አበላኸው። ከዛ ሆዱ ሲሞላ ምንድን ነው የሚያስበው? ዝሙቱን፣ ስርቆቱን፣ ዱርዬነቱን አይደል? ኢንተቢሁ። ይሄ በጣም ትኩረት የሚፈልግ ነገር ነው። ይሄ ጭካኔ አይደለም። በነገራችን ላይ ይሄ በነፍስ ላይ መጨከን ነው። ምክንያቱም አንተ ተባበርከው በመጥፎ ስራው ላይ። ይሄ ማለት ግን ሱሰኛም ቢሆን መንገድ ላይ ወድቆ ሊሞት በደረሰበት ወይም ራሱ በተጎዳበት ትወስዳለህ በልኩ። ዳቦ በሻይ ከሆነ ዳቦ በወተት ከሆነ ምግብ ከሆነ ህይወቱን የሚያቃናበትን ከጉዳት የሚነሳበትን ያህል ታበለዋል። ዛሬ ግን እንደዛ አይደለም። ቃሚ መሆናቸው አጫሽ መሆናቸው እየታወቀ ሰው ምንም አይመስለው እና ልጋብዝ እያለ እየወሰደ በየቀኑ ያበላቸዋል። እነሱ የሱሳቸውን ይችላሉ፣ ሰው ቀለባቸውን ይችላቸዋል። አበደን። የሰው ልጅ ከቸገረው ወዴት ይመጣል? ወደ ስራ ዓለም ይመጣል። ሰርቶ መብላት ምን እንደሆነ ለፍቶ መብላት ምን እንደሆነ ሲያቅ ካለበት ሱስ ይወጣል። ስለዚህ እንተቢሁ። ይሄው ዱዓው ራሱ የሚጠቁመው ምንድነው? ወአከለ ጣዓመኩም ምግባችሁን ይብሉላችሁ፣ አልአብራር አላህን ፈሪ የሆኑ ሰዎች፣ ወሰለት ማለት ዱዓ ያድርጉላችሁ። ሰላት ቢማዕና አዱዓ ሰላት ምን ሆናን የመጣችሁ? እዚህ ጋር ዱዓ ሆናን የመጣችሁ። ወሰለት ዱዓ ታድርግላችሁ፣ አለይኩም በእናንተ ላይ፣ አልመላኢከቱ መላእክቶች ደግሞ ለእናንተ ዱዓ ያድርጉላችሁ። የመላእክቶች ዱዓ አላህ ዘንድ ተቀባይነት አለው የለውም? አለው። ኸይር። 56ኛ ጥያቄ ማዛ የቁሉ አሳኢሙ ኢዛ ሳበሁ አሐዱን። ማዛ የቁሉ ምን ይላል? አሳኢሙ ጾመኛ የሆነ ሰው ኢዛ ሳበሁ ሰብ ማለት ምን ማለት ነው? ስድብ። ኢዛ ሳበሁ በሰደቡት ጊዜ አሐዱን አንድ ግለሰብ ቢሰድበው ጾመኛ የሆነን ሰው ጾመኛው ምን ማለት ይጠበቅበታል? ጀዋብ መልስ ኢኒ ሳኢሙን። ኢኒ ሳኢሙን። ኢኒ እኔ እኮ
ሷኢሙን ጾመኛ ነኝ ይላል። ሁለት ጊዜ እችን ይናገርና ጥሎ ይሄዳል። 57ኛ ጥያቄ ማዛ የቁሉ አልዓጢሱ ዒንደ አልዓጠስ ማዛ የቁሉ ምን ይላል አልዓጢሱ አስነጣሽ የሆነ ሰው አትሼ ሚለው ማለት ነው ዒንደ አልዓጠሲ በሚያስነጥሰው ጊዜ ምንን ያስከትል ካስነጠሰው በኋላ አባታችን አደም አለይሂ ሰላም አላህ ፈጥሯቸው ምን ሆነው ገና የጭቃ ቅርጽ ተሰርቶላቸው በነበረበት ሰዓት ነፍስ በየት በኩል ነው የገባችላቸው በዚህ ባናታቸው በኩል ነፍስ እየገባችላቸው ወደዚህ ወደ አፍንጫቸው አካባቢ ሲደርስ አስነጠሳቸው እሳቸው ራሱ ምን ብለዋል አልሐምዱሊላህ ምስጋና ሁሉ ለዓለማቱ ጌታ ይሁን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ ማስነጠስ ከአላህ ነው ብሎ ደግሞ ማፋሸግ አፍን መክፈት ከሰይጣን ነው فإذا تسعب أحدكم ከናንተ ውስጥ አንዳችሁ ካፋሸገው ካለ فليرده ما استطاع በቻለው መጠን ይሸፍነው ወይ በሙሉ እጅ እንደዚህ አድርገህ አፍን ምን ታደርገዋለህ ታፍነዋለህ ከለቀቅነውስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ضحك الشيطان ሰይጣን እኮ ይስቃል አሉ ስለዚህ እጄ ቆሽሿል ያለ ሰው በጀርባው እንዲያርጎ ሲያፋሽገው ማድረግ ይተበቃል አፉን መያዝ ይተበቀበታል ኸይር ስለዚህ ያስነጠሰው ምን ይላል አልহামዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው ይላል 58ኛ ጥያቄ ማ يرد له صاحبه አንተ ስታስነጥስ አንተ ዙሪያ ያሉ ወዳጆች صاحب ማለት ወዳጅ ጓደኛ ወንድም ካለ ማ يرد ምን ይመልስለት ለሁ ለአስነጣሹ ሰውዬ አልহামዱሊላህ ካለ በኋላ صاحبه ጓደኞቹ ምን ብለው መልስ ይስጡለት ጀዋብ መልስ يرحمك الله الله ይዘንልህ ይበሉት يرحمك الله ይዘንልህ ይበሉት 59ኛ ጥያቄ ماذا يقول ምን ይላል العاطس አስነጣሽ የሆነው ሰው لرد عليه እነሱ ዱዓ ስላደረጉለት ለነሱ በምን መልክ መልስ ይስጣቸው ጀዋብ መልስ يهديكم الله ويصلح بالكم يهديكم الله ይምራችሁ አሚን ويصلح بالكم الله ጉዳያችሁን ያስተካክልላችሁ ኢስላህ ማለት ምን ማለት ነው ማስተካከል ባለኩም ማለት ጉዳዮቻችሁን ነገራቶቻችሁን አላህ ያሳምርላችሁ ብሎ ዱዓ ያድርግላቸው 60ኛ ጥያቄ ماذا يقال ምን ይባላል للكافر ከሃዲ ለሆነ ሰው اذا عطس ባነጠሰ ጊዜ فحمد الله አነጥሶ ደግሞ ጌታ አላሁ ሱብሓነሁ ወተዓላን ባመሰገነ ጊዜ ምን ይባላል ጀዋብ መልስ يهديكم الله ይምራህ ይሄ መልካም ነገር ቢሰራም አንድ ካፊር የሚባለው ምንድነው አላህ ይህዲክ አላህ ቀኑን መንገድ ይምራህ ነው የሚባለው ትልቅ ዱዓ ነው ለሱ አሁንም አነጥሶ አልহামዱሊላህ ካለ ምን እንለዋለን يهديكم الله እንጂ رحمك الله እንለው يهديكم الله ይምራህ ويصلح بالكم ጉዳይህን አላህ ያሳምርልህ 61ኛ ጥያቄ ما دعاء انتهاء عقد الزواج ما دعاء ጸሎቱ ምንድነው انتهاء ሲያልቅ ሲጠናቀቅ عقد الزواج የጋብቻ ስርዓት ተፈጽሞ ሲያበቃ ስለዚህ ከመፈጸሙ በፊት ምን አለ ማለት ነው ስርዓት አለው ማለት ነው ስርዓቱ ምንድነው ሶስት ጉዳዮች ናቸው መሟላት ያለባቸው አንደኛው ቢጎልም ችግር የለም ምንድናቸው ላንሳላችሁ መጉደል የሌለባቸው አንደኛ ሴት ልጅ ወልይ ሊኖራት ይገባል ወልይ ማለት አባቷ ከሌለ ምን ወንድሟ ልጅ ካላትም ወንድ ልጇ ይደረሰ ወይንም ደግሞ ምን ያባቷ ወንድም እነዚህ ለሷ ምኖች ይባላሉ ሊድሯት የሚችሉት ወልዮች ይባላሉ አንድ ሁለተኛ የሷ ፍቃደኝነት ሴት ልጅ ያለ ፍቃዷ አትዳርም ነብዩ ሰለላሁ ዐለይሂ ወሰለም አንድ አባት ልጁን ያለ ፍላጎቷ ዳራት ምን አለች ለማልፈልገው ሰው አባቴ ድሮኛል አለች ጠሩት ፍታት አሉት ስለዚህ ሴት ልጅ ራሱ ምን አላት ምርጫ አላት ማለት ግን ራሷ ትድራለች ማለት አይደለም እንተቢው አባቷ ጋር ይኬዳል አባቷ እምቢ አልሰጥም ካለ አልሰጥም ያለበት ደግሞ ሸሪዓዊ ምክንያት ካልሆነ ወደ ማን ይኬዳል ወደ አባቷ ወንድም ይኬዳል እሱም እምቢ ካለ
እና ሸሪዓዊ ምክንያት ካልሆነ ለምሳሌ ሰውየው ይሰግዳል፣ ያላህን መብት ያሟላል፣ ስራ አለው፣ እሷን ማስተዳደር ይችላል፣ እሷ ፈልገዋለች፣ ግን ሀብታም አይደለም አልሰጥም፣ ወይ የኛ ዘር አይደለም አልሰጥም ካለ ጉዳዩ ወደ ማን ይዞራል? በተርታቸው ይሄዳል። ወንድሟ ይጠየቃል። እምቢ ካሉ የሸሪዓ ዳኛ ጋር ይኬዳል። የሸሪዓ ዳኛ ይድራታል። ኢንተርቪው። ከዛ ውጭ ሴት ልጅ በራሷ ራሷን መዳር አበደን በፍጹም አትችልም። ሁለተኛ የዕለት ሁለት ለምሳሌ ሴቷ ከጀርባ ስለምትሆን ወንድ ፊት ስለማትቀላቀል አባቷ ሊድራት የሷን እሺታ ሁለት ምስክሮች ይዘን እንጠይቃለን። እኔ አባትሽ እገሌ ለሚባል ሰው በዚህን ያህል መህር ልድርሽ ፍቃደኛ ነሽ ወይ ትባላለች። ቢክራ ድንግል የሆነች ሴት ከሆነች ዝምታዋ ሱኩቱሃ ቀቡሉሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሺታዋ ወይም ዝምታዋ እንደ እሺታ ነው የሚወሰደው። አግብታ የፈታች እስከሆነች እፈልጋለሁ አልፈልግም ብላ መልስ ልትሰጥ ትችላለች። ያቺ ድንግል የሆነችው እፈልጋለሁ ልትል ትችላለች። ዝም ካለች ግን ለድንግል ሴት እንደምንድን ነው የሚወሰደው? እንደ ፍላጎት ነው የሚወሰደው። ተቀብላለች። ወደ ሶስተኛው መስፈርት መጣ። ሶስተኛው መስፈርት ምንድነው? መህር የሚባል ከአባት ጋር ማይገናኝ ከእናት ጋር ማይገናኝ ቀጥታ ሚስትየውን የሚመለከት ለሷ የሚሰጥ ገንዘብ አለ። ያ ገንዘብ ከሰው ሰው ይለያል። ሀብታም የሆነ ሰው መኪና ሰጥቼሻለሁ፣ ቤት ሰጥቼሻለሁ፣ $100,000 ሰጥቼሻለሁ አንቺን ለማግባት፣ ይሄን ያህል ወርቅ ሰጥቼሻለሁ ማለት መብቱ ነው። በዚህ ጣልቃ አንገባም። ግን ነብዩ ሰለላሁ ዐለይሂ ወሰለም በረካ ያለው ኒካህ የትኛው እንደሆነ ተናግረዋል። ዝቅተኛ የሆነው ነው ብለዋል። ምክንያቱም ትዳር ምኑ ነው የሚፈለገው? በረካው ነው። ሁለተኛ እቺ ሴት የሌሎች ሴቶችን ትዳር ትዘጋለች አትዘጋም? ነገ ሌሎችም ሴቶች ምን ይላሉ? ወንዶችን እንዲህ ካላመጣችሁ ይሄን ያህል መህር ካላመጣችሁ ሲሏቸው ወንዶቹ ከሴት እየሸሹ ዝሙት እየተስፋፋ ብልግና እየተስፋፋ ይሄዳል። መህር የሚባለው ጉዳይ በገንዘብ የሚከፈል ነው። ኢንተቢሁ ሲከፈል በሶስት መልክ ይከፈላል። ወይ አሁኑኑ ይከፈላል። እኔ አንቺን ላገባሽ የ10,000 ብር ካሽ መህር ይሄው ይዤ መጥቻለሁ ያንቺ ሐቅ ነው ብሎ ይሰጣታል። ወይም ደግሞ ሙአኸር ለወደፊት ገንዘብ ሳገኝ ነው ምከፍልሽ። አሁን የቤት ኪራይ ላንቺ አንድ ቀሚስ አንድ ጫማ፣ ለአባትሽ እቺን ስጦታ፣ ለእናትሽ እቺን እና ይሄው 2 በግ ያረድኩት አለ ሊሆን ይችላል። ስለዚህ ምን ይሆናል? ሙአኸር ይሆናል። ለወደፊት የሚከፍላት ተብሎ ይጻፋል። ሶስተኛስ አሁን 7,000 ብር ከፍላለሁ ቀሪ ያለብኝ የመህር ብር ለመቼ ይሆን? በጣም ሳቀ። ኋላ አንድ ሰው ተዘጋጅቷል መሰለኝ ለማግባት። አልገባችሁ መሰለኝ። ኸይር 3,000 ደግሞ ምን ትሆናለች? ለወደፊት ትከፈላለች ተብሎ ይጻፋል። ጥሩ። መህር ባይጠቀስስ? መህር ባይጠቀስስ ኒካሁ ምን ይሆናል? ኒካሁ ምን ይሆናል? ኒካሁ ጸድቋል። ግን ምን ይሆናል? ድንገት ፍቺ ቢከሰት ወይንም የመህር ብሬን አምጣ ብትል የሷ አቻዎች ይፈለጋሉ። የሷ እኩዮች በኑሮ በመልክ በአገሯ ሁኔታ። ለምሳሌ እኛ ሀገር በ3,000 ብርም በ2,000 ብርም በ5,000 ብርም መህር እየታሰረ ነው አይደል? ክፍለ ሀገር ሲሆን ይለያል። ሳውዲ፣ አሜሪካ ምናምን ደግሞ ብትሄዱ ወደ ዶላር ይሄዳል። ስለዚህ አሜሪካ ከሆነ ያለችው ያቺ ሴትና የታሰረችው በአሜሪካ ከሆነ $500 $1,000 ሊባባሉ ይችላሉ። እኛ ሀገር ደግሞ በ7,000 ብር በ10,000 ብር ያው አዲስ አበባ ይታሰራል። ትንሽ ደግሞ ወጣ ሲባል ስንት ይሆናል? በ3,000 በ2,000 በ1,000 ብርም እስቲል አገሪቱ ውስጥ የሚታሰርበት አለ። ስለዚህ የእሷ እኩዮች ይታይና ይሄው መብትሽ ተብሎ ይሰጣታል። ስለዚህ እቺ ከተጨረሰች በኋላ ምን ይባላል? ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ተብሎ እስከ መጨረሻው ድረስ ኹጥባ ይደረጋል። ልክ እቺ ስታልቅ ምን ይባላል? ይኸው መልሱ ጋር ደረስን። ባረከላሁ ለክ ወባረከ ዓለይክ ወጀመዐ በይነኩማ ፊ ኸይሪን ይባላል። ባረከላሁ ለክ አላህ ይባርክልህ፣ ወባረከ ዓለይክ አላህ ይባርክልህ፣ ወጀመዐ ይሰብስብላችሁ፣ በይነኩማ በባልና በሚስት መካከል ፊ ኸይሪን በመልካም አላህ ይሰብስባችሁ። ዱዓ ነው እንግዲህ። ስለዚህ ይሄ ይባላል ማለት ነው። 62ኛ ጥያቄ ማ ዱዓኡ አዘዋጂ ሊነፍሲሂ ወዱዓኡ ሽራኢ አዳበቲ። ማ ዱዓኡ ምን ተብሎ ነው የሚለመነው? አዘውጂ አግቢው ሰውዬ ሊነፍሲሂ
ለገዛ ነብሱ ምን ብሎ ዱዓ ያረጋል? ይሄ ተግባርም ጭምር አለው። የዕለት ሁለት ዱዓ ተደረገላቸው፣ ባረከላሁ ለኩማ ተባለ፣ ኒካሁ ታሰረ። ወደ አልጋ ክፍል ሲገባ ዝም ብሎ ከላይ ወጣ። ሴትየዋ ላይ እንዲህ አናቷ ላይ እጁን አስቀምጦ የሚከተለውን ዱዓ ይላል። ልክ እንደዚሁ ፈረስ ቢገዛ መኪና ቢገዛ የመሳሰሉትን ነገር ቢገዛ ሰውየው ምን ሊያደርግ ነው? ያንን ነገር ሊጠቃቀምበት ነው አይደለ? ከብት ከገዛ ለምሳሌ ፈረስ እዚህ አንገቱ ላይ እጁን አድርጎ ወከዛሊከ ሚስቱም ምኑ ናት? ለሱ የጎን ማረፊያው ናት አይደለ? እጁን አናቷ ላይ ያስቀምጣል። ከዛስ አላሁመ ኢኒ አስአሉከ ኸይረሃ ወኸይረ ማ ጀበልተሃ ዐለይህ ወአዑዙ ቢከ ሚን ሸሪሃ ወሸረ ማ ጀበልተሃ ዐለይህ ብሎ ይሄን ዱዓ ለመጀመሪያ ጊዜ አንድ ጊዜ ብቻ ነው የሚደረገው። የሰርግ ቀን ወይም ግንኙነት ከመፈጸሙ በፊት ለመጀመሪያ ጊዜ ብቻ ብያቸዋለሁ። ከዛስ በየጊዜው ደግሞ ግንኙነት ከመፈጸሙ በፊት ምን ይባላል? ኢንሻአላህ ሌላ ጊዜ እንነጋገራለን። ስለዚህ ወዱዓው ሽራኢ ዳበቲ እንስሳም ገዝቶ መኪናም የመሳሰለው መጓጓዣ በገዛ ጊዜ ሰውየው ምን ብሎ ዱዓ ያደርጋል? አላሁመ አላህ ሆይ ኢኒ እኔኮ አስአሉከ እለምንሃለሁ ኸይረሃ ሚስቱን ከሆነ ለምሳሌ መልካሟን ለግሰኝ፣ ወኸይረ ማ ጀበልተሃ ዐለይህ የገነባህባትንም ነገር መልካሟን ለግሰኝ። ከሷ ተገንብታለች በማህፀን አይደለ? ሴት ልጅ በማህፀኗ መልካም ፍሬ ይስጠኝ። ተገንብታለች ሙስሊም ሆና። ማንም ሰው ጉድለትም ጥሩ ጎንም አለው አይደል? በጥሩ ጎኗ አንተ በገነባሃት እኔ የምጠቀምባት እሷም እኔ የምትጠቀምብኝ አድርገ። ወአዑዙ ቢከ አላህ ሆይ ባንተ እጠበቃለሁ ሚን ሸሪሃ ከዚች ሴት ሸር፣ ወሸሪ ማ ጀበልተሃ ዐለይህ እሷ ከተገነባችበት ከሆነውም ሸር ባንተ እጠበቃለሁ ይላል። በየቀኑ ግንኙነት ከመፈጸሙ በፊት ደግሞ ምን ይባላል? ቢስሚላህ አላሁመ ጀኒብነ ሸይጣን ወጀኒብ ሸይጣነ ማ ረዘቅተና። ቢስሚላህ በአላህ ስም። አላሁመ ጀኒብ ሸይጣን አላህ ሆይ ሰይጣንን አርቅልን፣ ወጀኒብ ሸይጣነ ሸይጣንን አርቅልን፣ ማ ረዘቅተና አንተ የሰየስከን። አሁን ምግብ ሲበላ ወደ ውስጥ የሚገባ ነገር ነው አይደለ? ግንኙነት ሲፈጸም ምንድነው የሚወጣው ከሁለቱ? ከማ ቁልና ሚራራን ወትክራራን የኽሩጁ ሚን በይኒ ሱልቢ ወተራኢብ። የወንድ ልጅ የዘር ፈሳሽ ከምኑ ይወጣል? ከጀርባው። የሴት ልጅ ከምኑ ይወጣል? ከዚህ የአንገት ሀብሏ የሚያርፍበት ደረቱ አካባቢ። ከሁለቱ የሚወጣው የዘር ፈሳሽ ምን እንዲሆን አላህን እየለመነው ነው? ከጉዳዩ በፊት ወይም ይሄ ጉዳይ ከመፈጸሙ በፊት ወጀኒብ አርቅልን፣ አሸይጣን ሰይጣንን፣ ማ ረዘቅተና አንተ የረዘቅከንን ሲሳይ እባክህን አርቅልን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን ዱዓ እኮ አትሉ ያን ቀን አላህ ወስኖት ልጅ ቢረገዝ ጌታ አላሁ ስብሓነሁ ወተዓላ ከሰይጣን ተንኮል ይጠብቀዋል አሉ። ስለዚህ ለወደፊት ሐላልን እንጂ ሐራምን ላታስቡ። የሐላሉም ቀን የመጀመሪያ ቀን የሚባለውን አስተምረናል። ይኸው ባላህ ፍቃድ በየቀኑ ሲፈጸም። ስለዚህ ስሜትን ከማርካት በስተጀርባ አብሮ ምን አለው ማለት ነው? ስሜትን ማርካት ራሱ ምንድን ነው? የሸሪዓ አካል ነው አይደል? ነቢዩ ምን ብለዋል ሰለላሁ ዐለይሂ ወሰለም? ሚስቶቻችሁን ለምታጎርሱት፣ ከሚስቶቻችሁ ጋር አብራችሁ ለምተኙት አላህ ደሞዝ ይከፍላችኋል አሉ። ሶሃባዎች ምን አሉ? ከኛ ውስጥ አንዱ የራሱን ስሜት ላረካው እንዴት ነው ደሞዝ የሚከፈለው አሉ። ስሙ የነቢዩን መልስ አሰጣጥ ሰለላሁ ዐለይሂ ወሰለም። በሐራም ቢፈጽመው ወንጀል የለበትንም ምን አሉ? አለበት ተባሉ። ታዲያ በሐላል ከፈጸመውስ ምን አለው? ለሱ ምን አለው? ደሞዝ አለው፣ አጅር አለው። እንተቢሁ ኸይር። አኺሩል መጣፍ ሰመሪ ማለት ነው በእንግሊዝኛ ወይንም ክለሳ። አኺሩ አልመጣፍ የዙራችን መጨረሻ። አዝካርን ልንጨርስ ነው አይደል? ሁል ጊዜ በቀን 5 ጊዜ የሚባለው የየትኛው? የጧትና የማታ ዚክር አይደለ? አልአዝካሩ ባዕደ ሰላቲ አልመፍሩዳ ግዴታ የሆኑ ስግደቶች ካለቁ በኋላ በየቀኑ ምን እንላለን? አንደኛ አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ምን ማለት ነው ብለናል? አስተግፊሩላህ ማለት አጥሉቡል መግፊራ ሚነል ገፋር፣ ምህረትን እከጅላለሁ ምህረተ ብዙ ከሆነው ጌታ 3 ጊዜ ይባላል።
اللهم أنت السلام الله هو أنت كو سلامنا ومنك السلام سلام مكو كانتنو تباركت يا ذا الجلال والإكرام تباركت طره يا ذا الجلال يلك أن بالبيتي هونكو والإكرام يشرنت بالبيتي هونكو أنت يتكبرك جيتا طرهكو كزاس لا إله إلا الله كالله بستقر بحق من ملك أملاك يلم وحده ببتشينت لا شريك له لسكو منم أين التقاري اللوم له لسو لألله بتشانا بتشاكونو الملك نقسنا بالبيت النت يتبالى بتقلالا ماشي ويم كيت كعرش اسكا فرش اسكا سباتين يوم درس بوسط اتشو كاللو جمر وله لسو لألله بتشاكونو الحمد مسجانا بتقلالا وهو السؤال الله مالتكو على كل بياندان دو نجر شيء بهلم نجر لي قدير شاينو هلم بمدرج لي شاي هنا جيتانو لا حول بلهاتكو يلم طببكو يلم ولا قوة حيلمكو يلم إلا بالله بالله بهون نجي لا إله إلا الله كالله بستقر بحق من ملك أملاك يلم ولا نعبد أن ملك ما نجزامكو إلا إياه السم بتشانا بتشانجي مانن اللهن له لسول الله بتشانا بتشاكونو النعمة ጸጋ በጠቅላላ وله لسول الله بتشانا بتشاكونو الفضل ችሮታ በጠቅላላ وله لسول الله سبحانه وتعالى بتشانا بتشاكونو الثناء الحسن ملكم وداسي الثناء ثناء مالت وداسي الحسن ملكم وداسيكو لله سبحانه وتعالى بتشانا بتشانو لا إله إلا الله كالله بستقر بحق من ملك أملاك يلم مخلصين ترتيالسيهون له لسول الله سبحانه وتعالى الدين هايمانوت بتقل الله ولو بيهون انكوان كريها بيتقلوا انكوان الكافرون كهاديان بيتقلوا انكوان إهن هلو من ستعونيا لمانو لأن الله سبحانه وتعالى نو يقولوا كم بوهلا ميبالو صلاة كالسلامة بوهلا اللهم الله هوي لا مانع مالت من مالتنا كالكاي لا سيجابا من هنا كالكاي كو يلم لما لزياق اللسب أعطيت أنت لسته كو بفتسم كالكاي يلو اللهم الله هوي لا مانع كالكاي كو يلم لما أعطيت أنت لسته قلسب ولا معطي سجي كو يلو إعطاء ستوتا مالتنا لما منعت أنت يكلكلكون دقمو ما نميست أويلم كزي من يز توحيداتشنن كسلات بوهالا راسو من يادرقنو هو اللي تكرت كستنو توحيداتشنن يادسنو سجيم نشيب من بتشانو الله سبحانه وتعالى قتلوا يقولوا يا نبي دعانو صلى الله عليه وسلم ولا ينفع بفتسمكو أي تكمم ذا الجد يلكنا بالبيت بيتسب زر من أنا كوين ننتنا زرنين يقلي هبتم أقوتينوكم إلى آخر إن دفلك بتل منك أنت زند الله كو جد يسويو زروكو بفتسم لي تكمو أي تشلم ولا ينفعو بفتسمكو أي تكمم ذا الجد يلكنا بالبيت منك أنت زند الجد يزمدنا بالبيت مهونكو من امتكم اللوم نبي صلى الله عليه وسلم من بطع عمله سراو ودوها لا يسكرون سو زمدنا ودفيت من يرجو أي جوت تومان سلزي بنبس وكف جيت الله سبحانه وتعالى لم فريق جبال كزاس سدستنيا سبحان الله 33 سلاسة صوستك زي سبحان الله الله هو يتراتشي جبهن لالا الزمجة من يفلقم أبدا بفتسهم تشكولا يفلقم سوج السلام عليكم ورحمة الله السلام عليكم ورحمة الله عند تبالا كلاي جانا كان دسكا مستيالون بلا سات تشرس مصباحاتشون أو لكو ملسوا يتألقوتال انديت نو ستل تك 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 جيم سكي مسل درس جنب بالله عليكم سؤال كالال نبكر 33 بزي فتنة وسط مالت يتشال አይደለም 99 الحمد لله ان الله اكبر ተጨምሮበት ولذكر الله
አክበር አላህን ማውሳት በጣም ትልቅ ነገር ነው። ስለዚህ ሱብሃንአላህ 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 ማለታችንን እርግጠኛ በምንሆንበት መልክ፣ አልሐምዱሊላህ ማለታችንን እርግጠኛ በሆንበት መልክ፣ አላሁ አክበር ማለታችንን እርግጠኛ በሆንበት መልክ ነው ልንል የሚገባው። ምንም ያስቸኩል ነገር የለም። ምክንያቱም ስራውን ባጠራኸው ቁጥር ያ የተዋበው ጌታ ጨማምሮ ይቀበልሃል። ስራውን ግን እንደዚህ ደግሞ ባዋረድነው ቁጥር ባራከስነው ቁጥር ጌታ አላሁ ስብሓነሁ ወተዓላ ኢነላህ ጀሚሉን ዩሒቡ አልጀማል፣ አላህ ውብ ነው፣ ውብ ነገር ነው የሚወደው። ስለዚህ ሱብሓነላሂ 33 መራ ሱብሓነላህ የሚለውን ስንት ጊዜ? 33 ጊዜ። አልሐምዱሊላህ የሚለውን 33 መራ 33 ጊዜ። ምስጋና ሁሉ በጠቅላላ ለአላህ ነው። አላሁ አክበር አላህ ትልቅ ነው ብለን ደግሞ 33 መራ 33 ጊዜ። ኸይር። ሰባተኛ ثم ከዛ በኋላ ዩከሚሉል ሚአ 100 ይሙላ። ምን ብሎ? ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ላኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም። ወሕደሁ በብቸኝነት፣ ላ ሸሪከ ለህ ለሱ እኮ ምንም አይነት ተጋሪ የለውም። ለሁል ሙልክ ንግስና በጠቅላላ ለሱ ብቻና ብቻ ነው። ወለሁል ሐምዱ ምስጋናም እንደዚሁ ለአላሁ ስብሓነሁ ወተዓላ ብቻና ብቻ ነው። ወሁወ እሱ አላህ እኮ ዐላ ኩሊ ሸይኢን ሁሉን ነገር በማድረግ ላይ ቀዲሩን ቻይ የሆነ ጌታ ነው። ኸይር። ስምንተኛ ከሰላት በኋላ ምን ይባላል? ላኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም። ወሕደሁ በብቸኝነት፣ ላ ሸሪከ ለህ ለሱ እኮ ምንም አይነት ተጋሪ የለውም። ለሁል ሙልክ ንግስና ሁሉ በጠቅላላ ለሱ ነው። ወለሁል ሐምድ ምስጋናም ሁሉ በጠቅላላ ለአላሁ ስብሓነሁ ወተዓላ ብቻ ነው። ዩሕዪ ተጨመረች፣ ሕያው ያደርጋል። ወዩሚት ይገላል። ወሁወ እሱ አላህ እኮ ዐላ ኩሊ ሸይኢን ሁሉን ነገር በማድረግ ላይ ቀዲሩን ቻይ ነው ይላል። ባዕደ ሰላቲል መግሪቢ ወሱብሕ ሱቢህና መግሪብን ከሰገድን በኋላ ስንት? 10 መራቲን 10 ጊዜ ደግሞ ዩሕዪ ወዩሚት የሚለው ጭማሪ ያለበትን እንላለን። ኸይር። ዘጠነኛ ቂራአቱ አየቲል ኩርሲ ቂራአቱ መንበብ አያ አልኩርሲይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض وهو العلي العظيم ميلون من النادر قال إننا نبالن كي يندندو سجدت بوالا ترجو الله هو لا إله إلا هو كانت بستكر بحق من ملك أملاكك كويلا الحي هي ويهونكو القيوم براسي تبقاكاو فطرانهم التبقاكاو لا تأخذه አይዘውም እኮ ሲነቱን ማንጎላጀት ወላ ነውሙን እንቅልፍም እኮ የሚይዘው ጌታ አይደለም። ከዛስ ቀጥሉ ለሁ ለሱ ለአላህ ብቻና ብቻ እኮ ነው። ማፊ ሰማዋት በሰማያት ውስጥ ያለው በጠቅላላ ወልአርድ ምድርንም ጨምሮ በምድርም ውስጥ ያለው በጠቅላላ መን ዘለዚ ማን ነው እሱ የሽፈዑ የሚያማልደው ዒንደሁ አላህ ዘንድ ኢላ ቢኢዝኒ አላህ ከፈቀደ በኋላ ቢሆን እንጂ። ከዛስ ያዕለሙ አላህ እኮ ያውቃል ማ በይነ አይዲህም ከበስተፊታቸው ያለው ወማ ኸልፈሁም ከበስተኋላቸው እኮ ያለው የፍጡራንን ያውቃል። እነሱስ ቀጥሉ ወላ ዩሒጡን እነሱማ ማን ፍጡሮች አያካብቡም አያውቁም እኮ ቢሸይኢን በአንዳች ነገር ሚን ዒልሚሂ ከአላህ እውቀት ኢላ ቢማ ሻአ አላህ በፈለገው እንጂ። ምን ማለት ነው? አላህ ለመልእክተኞቹ ባሳወቀው ስለ ራሱ እውቀት ቢሆን እንጂ ሌሎቹ እኮ ማወቅ አይችሉም። ከዛስ ወሲዓ ሰፋች እኮ ኩርሲይሁ የአላህ ኩርሲይ እኮ ሰፋች። አንቀጿም በማን ስም ነው የተሰየመችው? ኩርሲይ በምትለው ቃል ወሲዓ ሰፋች። ኩርሲይሁ የአላህ ኩርሲይ የምትባለዋ ፍጡር አርሽ አይደለም። ልብ በሉ አሰማዋቲ ወልአርድ ሰማያትንና ምድርን እኮ ሰፋ። ምን እንይዛለን? 7 ሰማይ ሲደመር 7 ምድር ከኩርሲይ አኳያ ሲታይ
ማን ይበልጣል ማለት ነው? አላህ እንዳለው ወሲዓ ሰፋች፣ ኩርሲይሁ የአላህ ኩርሲይ በስፋት ማንን በለጠች? 7 ሰማይ ሲደመር 7 ምድር። ስለዚህ እኛ ያላየነው ገና በጣም የገዘፉ ፍጡሮች ለአላሁ ስብሓነሁ ወተዓላ አሉት ማለት ነው። አሁን ያዙ። አላህ ምን አለ? ወላ የዑዱሁ አይ ወላ ዩትቂሉሁ አላህን እኮ በፍጹም አይከብደው ሒፍዙሁማ 7 ሰማይ 7 ምድርን ውስጦቻቸው ከያዙት ጭምር ሲደመር ኩርስይን አርሽን ማንንም መንከባከቡ እኮ ለሱ አይከብደውም። ወላ የዑዱሁ ወላ ዩትቂሉሁ አይከብደውም እኮ ምን ማድረጉ? ሒፍዙሁማ እነሱን መጠበቅ። ከዛስ ወሁወ እሱ አላህ አልዓሊይ የበላይ የሆነ ነው። ከዛስ አልዓዚም ታላቅ የሆነ ጌታ ነው። ይሄንን በየሰላታችን እንቀራለን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከግዴታ ሰላት በኋላ አየተል ኩርሲ የቀራ ሰው በሱና በጀነት መካከል ሞት ብቻ ነው ያለችው አሉ። ምን ማለት ነው? ከሞተ በአላህ ፍቃድ ጀነት ይገባል ማለት ነው። ይሄንንም እንዳትረሱ። ኸይር 10ኛ ቂራአቱ ኩሊን ሚን ቁል ሁወ አላሁ አሐድ ቂራአቱ መንበብ ኩሊን ሁሉም ሰው ሚን ከምን ጀምሮ ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ስንት ጊዜ ይመጣል ከታች? ኸይር ትርጉሟን እኔ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም የውለድ ወለም የኩን ለሁ ኩፉወን አሐድ የወረደችበት ሰበብ አለ። ነቢዩ ሰለላሁ ዐለይሂ ወሰለምን የመካ ጋሪያን መጥተው ምን ብለው ጠየቋቸው? ያንተ ጌታ የዘር ሐረጉ ምንድን ነው ብለው ጠየቋቸው። ለምን? የሁዳዎች ምን ሲያመልኩ አይተዋል። ዑዘይርን አል ወቃለት ልየሁዱ ዑዘይሩን ኢብኑላህ ወቃለት ነሷራ መሲሁን ኢብኑላህ። ክርስቲያኖች ደግሞ ምን ሲሉ ሰምተዋል? ዒሳ የአላህ ልጅ ነው ሲሉ። ስለዚህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ምን አሏቸው? ያንተ የጌታ የዘር ሐረግ ምን ይመስላል? ነቢዩ ዝም አሉ ሰለላሁ ዐለይሂ ወሰለም። መልስ ከአላህ እስኪመጣ ድረስ አላህ ምን አወረደ? ቁል በላቸው ሁወ እሱ እኮ እናንተ የዘር ሐረጉን የጠየቃችሁበት የሆነው እኮ ጌታችሁ ማለት አላሁ አላህ ይባላል። አሐዱን አንድ አምላክ ነው። አንድ አምላክ ነው። አላሁ አላህ እኮ አሶመድ የፍጡራን ሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ለሱ ለአላህ እኮ የለው ኩፉወን ቢጤ አሐዱን አንድም እኮ አቻ ቢጤ የለው። ከዚች ምዕራፍ ምን ያዝ? ምታጸድቀው አላት፣ ውድቅ ምታደርገው አላት። ምታጸድቀው ምን ነው? ዋህዳንያ የአላህን ብቸኝነት፣ የአላህ ምንነት ብቸኝነት፣ ብቸኛ ተመላኪ ነው። ብቸኛ አምላክ ነው። ብቸኛ ፈጣሪያችን ነው። ብቻውን የነበረ ነው። የፍጡራኑ ሁሉ መጠጊያ ነው። ከዛስ ውድቅ ደግሞ ከራሱ ላይ ሊያደርግ ነው። ምን? ለም የሊድ በፍጹም አልወለደም። ምክንያቱም ነሷራዎቹ ምን ስለሚሉ ፈጣሪ ልጅ አለው፣ የሁዳዎቹም ፈጣሪ ልጅ አለው ይላሉ። የመካ ሙሽሪኮች ምን ይላሉ? መላኢካዎች የአላህ ሴት ልጆች ናቸው ይላሉ። እነዚህን ሁሉ አላህ በምን ውድቅ አደረገባቸው? ለም የሊድ ወለም ይውለድ በሚለው። ይሄ ባህሪ ለእኔ የሚገባ አይደለም፣ አልወለድኩም አልተወለድኩም፣ ወለም የኩን ለሁ ለአላህ እኮ በጨራሽ የለው። ኩፍወን ማለት አቻ፣ እሱን ሚስተካከል። ወደ ነሷራዎች እምነት ብትመጡ አሁን አባት የሚባለው ልጅ የሚባለው መንፈስ ቅዱስ የሚባለው ሶስቱ ምኖች ናቸው? እኩል ስልጣን ያላቸው ሶስት የተለያዩ አካላት ናቸው አንድ የሆኑት ይላሉ። ጌታ አላሁ ስብሓነሁ ወተዓላ መጀመሪያ ላይ ለራሱ ምን አጸደቀ? አላሁ አሐዱን አላህ እኮ አንድ የሆነ ጌታ ነው፣ አንድ የሆነ አምላክ ነው፣ በብቸኝነት አምልኩት። ኸይር ሱረቱል ፈለቅ ቁል በል አዑዙ እጠበቃለሁ ቢረቢ በጌታ አልፈለቅ። ፈለቅ ሁለት ትርጉም አለው፣ ጎህና ፋሊቁል ሀቢ ወነዋ። ጎህ ማለት ልክ ፈጅር ሰግደን ጨለማ አልነበረ ብርሃን መምጣት ይጀምራል አይጀምርም? እሱ ምን ይባላል? ጎህ፣ የጎሁ ጌታ። ወይንም ፋሊቁል ሀቢ ወነዋ ማለት አዝርትና ቡቃያዎችን ከመሬት ሰንጥቆ የሚያስወጣቸው ማን ነው? ጌታ አላሁ ስብሓነሁ ወተዓላ። ስለዚህ ቁል በል አዑዙ እጠበቃለሁ ቢረቢ አልፈለቅ በጎሁ ጌታ ወይንም በመሬት ሰንጣቂው ጌታ እጠበቃለሁ በል። ሚን ሸሪ ከሸር ማ ኸለቅ አላህ ከፈጠራቸው ፍጡራን ሸር በጠቅላላ እጠበቃለሁ። ወሚን ሸሪ አላህ ወይ አሁንም ከሸር ጠብቀኝ። ጋሲቂን ማለት ለይል ማለት ነው። ከሌሊቱ ሸር ጠብቀኝ። መቼ?
ኢዛ ወቀብ ድቅ ብሎ ሌሊቱ በገባ ጊዜ። መቼ ነው ድቅ ሲል ምን ይፈጠራል? ሌባ አሁን መጥቶ ያውቃል? ኢሻ ላይ መጥቶ ያውቃል? 4 ሰዓት ላይ 5 ሰዓት ላይ መጥቶ ያውቃል? ሰው ሁሉ በተኛበት ሌሊቱ ድቅ ባለበት ምን ይደረጋል? ሌባ ይመጣል። ድግምተኞች፣ ይሄ ዛር ቤት፣ ዝሙት ቤት፣ መጥፎ ስራ መቼ ነው የሚሰራው? ሌሊቱ ድቅ ብሎ በጨለመ ጊዜ። ስለዚህ አላህ ምን አለው? ወሚን ሸሪ ከሸር ጠብቀኝ፣ ጋሲቂን ከሌሊት ኢዛ ወቀብ ሌሊቱ ድቅ ብሎ በገባ ጊዜ። ወሚን ሸሪ አላህ ሆይ አሁንም ከሸር ጠብቀኝ፣ አነፋታት ቱህ ባይ ከሆኑ ሴቶች፣ ፊል ዑቀድ ክሮችን ቋጥረው ገመድ ላይ እንጨት ላይ ወይም የሆነ የሚታሰርበት ቦታ ላይ አስረው ድግምትን ሰርቶ ሰውን ለመጉዳት ሲሉ ክር ላይ እርጥብ መራቃቸው ከሚተፉ ከሴት ድግምተኞች ጠብቀኝ። ወሚን ሸሪ ሐሲዲን ኢዛ ሐሰድ ወሚን ሸሪ ከሸር ጠብቀኝ አሁንም ሐሲዲን ከምቀኛ መቼ? ኢዛ ሐሰድ በተመቀኘ ጊዜ። ይሄና የሚቀጥለው ሱረቱ ናስ የወረዱበት ሰበብ ነቢዩ ሰለላሁ ዐለይሂ ወሰለም ድግምት ተሰርቶባቸው ነበር። ለቢድ ኢብን ዓሰም በተባለ የሁዳዎች ባስጠጉት ሙናፊቅ ሰው ጸጉራቸውን ሲያበጥሩ በነበረበት ማበጠሪያ ወዛቸው እዛ ላይ ስላለ ያንን ማበጠሪያ ወስዶ ከማበጠሪያ ውስጥ ወዛቸው ያለበትን ጸጉር ድግምት ሰርቶበት የተምር ዛፍ ወንዴና ሴት የሚባላል የወንድ ውስጥ ቀዶ ምን አድርጎታል? እዛ አስገብቶታል። ድግምቱ ምን እስኪያደርጋቸው ድረስ ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን የተገናኙ ይመስላቸዋል፣ ግን እሳቸው ግንኙነት አልፈጸሙም። በዚህ ደረጃ ምን እስኪያደርጋቸው ድረስ? ስብዕናቸውን እስኪጎዳቸው ድረስ። ከዛ በኋላ በተኙበት ጅብሪል በአንድ ጎን በራስጌ ሚካኤል በታች በግርጌ ጎን ያወራሉ። ነቢዩ ይሰማሉ። ምን ሆኖ ነው ይሄ ግለሰብ? መጥቦኹን ድግምት ተሰርቶበት። በማን? በለቢድ። በምን? በፀጉር ማበጠሪያው እሱ ላይ ባለው በፀጉሩ ወዝ። የት ነው ድግምት የሰራበት? እዚህ ቦታ ያለ የተምር ወንዴ ዛፍ ውስጥ ወስዶ ነው የከተተው። ነቢዩ ሰለላሁ ዐለይሂ ወሰለም ሄዱ። ያንን ምን ሲያደርጉ ከዛ ከወንዴ ዛፍ አውጥተው ሲያስቀምጡት ምን ይመስላል አሉ ራሳቸው ሲጠቅሱት፣ ሂና የሚባል አለ ሴቶች የሚቀቡት የተጨመቀ ሂና ይመስላል፣ ደሙ ማለት ነው። ተመልከቱ እንግዲህ በዚህ ደረጃ ከዚህ እናጸድቃለን ድግምት እንዳለ፣ ድግምት ሰዎች እንደሚጎዳ። ከዛ ምን አሉ? እነዚህ 2 ምዕራፎች ወረዱ ለኡመቶቼ ከነዚህ 2 ምዕራፎች የተሻለ መጠበቂያ የላቸውም አሉ። ሱረቱል ፈለቅን ጨረስናል። ሱረቱ ናስ ቁል በል አዑዙ እጠበቃለሁ ቢረቢ ናስ በሰው ልጆች ጌታ፣ መሊክ ንጉስ በሆነው፣ አናስ የሰው ልጆች ንጉስ በሆነው፣ ኢላሂ አምላክ በሆነው፣ አናስ የሰው ልጆች አምላክ በሆነው፣ ሚን ሸሪ አልወስዋስ ከጎትጓቹ ሰይጣን እጠበቃለሁ በሉ። ጠብቀናል ሆይ አልወስዋስ አለዚ ወስዊስ ኢዛ ገፈልና አን ዚክሪላህ አላህም ማውሳት ስናቆም ይወሰውሳል። ከዛ ምናል አልኸናስ ከዛ ደግሞ ይሸሻል። መቼ? አላህን ስናወሳ። ገባችሁ? አላህን ስንረሳ ምን ያደርጋል? ይወሰውሳል። አላህን ስናስታውስ ምን ይሆናል? ይሸሻል። አማርኛ ትርጉሙ ላይ ካያችሁት ብቅ እልም ባይ ከሆነው ሰይጣን ይላል አይደል? ብቅ የሚለው መቼ ነው? አላህ ሲረሳ። እልም የሚለው ምን ሲሆን ነው? አላህን ስናስታውስ። ስለዚህ ከሰይጣን ተንኮል መጠበቂያው ምንድነው? አላህን ሁል ጊዜ ማውሳት። እሺ አለዚ ይሄ ሰይጣን ይወስዊሱ የሚጎተጉት የሆነ የት? ዋና መጎትጎቻ ቦታው የት ናት? ፊ ሱዱሪ ልብ ውስጥ፣ አናስ በሰው ልጆች ልባቸውን ነው ሄዶ ምን የሚያደርገው? የሚጎተጉተውና የሚያጠቃቸው። ልብ ደግሞ የኢማን ትልቋ ማስቀመጫ ቦታ ናት አይደል? እሷ ከተጠቃች ከዛ መላው ሰውነት ግራ ይጋባል አይጋባ? ይጋባል። ስለዚህ ሰይጣን የት ቦታ ሄዶ ነው አታክ ለማድረግ የሚሞክረው? አለዚ ይወስዊሱ ፊ ሱዱሪ አናስ። እሺ ሰራዊቶቹ ማንና ማን ናቸው? ሚነል ጂነቲ ወናስ የጂን ሸይጣኖች አሉት። አዑዙ ቢላሂ ሚነ ሸይጣን ረጂም ስትል ገለል ይላሉ። ወናስ የሰው ከሆነስ የት ብለህ ትሸሸዋል? የት ብለህ ትሸሸዋል? ስንት ሰዎች መቀየር እየፈለጉ የሚያቀታቸው አሉ የሉ? በምን ሰበብ? ለምሳሌ ማታ ቅሞ ጠጥቶ ገባ አጭሶ። ልክ ቤት ሲገባ እናቱ ብዙ መናገርም አልተጠበቀባትም። ልጄ ብላ አንዴ ከአይኗ እንባ ሲፈስ ማንም ልጅ ይደነግጣል አይደነግጥም?
መልሱልኝ እንጂ ይደነግጣል። ከዛ በተኛበት ጸጸት በጸጸት ይሆናል። ወይኔ እናቴን መጦር ሲገባኝ ጭራሽ በዚህ ዕድሜ ያስለቀስኳት ምናም ብሎ ከዛ ልክ ጠዋት ላይ የሰው ሰይጣናት ያገኙታል ጓደኞቹ በያ ምናም ብለው እጁን ይዙታል። አረ ልቀቁኝ ማዘር እኮ ትላንት እንዴት እንዳለቀሰችብኝ አታውቁም፣ እባክህ ዝም በል አታካብድ ሼባው ምናም ብለው እጁን ይዘው ጎትተው አሁንም ማይረባ ቦታ ሲወስዱት መከላከል ይችላል? በብዛት እንዲያውም ሰው የሚሳሳተው ህሊና እኮ አለው። ይህን ህሊናውን እየጣሰ ግን እየጎተቱ በጣም ሱሰኛ እስኪሆን ድረስ መስመር የሚያስቱት እነማን ናቸው? ሸያጢነን ኢንስ የሰው ሰይጣኖች ናቸው። ስለዚህ የመጀመሪያ ልናስተካከል የሚገባው ምናችንን ነው? ማናቸው የኛ ጓደኞች? እምቢ ብለን ማስቆም ከማንችላቸው ሰዎች ጋር ምን ልናደርግ አይገባም? አብረን በፍጹም ልንሆን አይገባም። ለምን? ብዙ ጊዜ የሰው ልጅ ስተት የሚሰራው በጓደኛው ተጽዕኖ ነውና። የቂያማ ቀን ግን አላሁ ስብሓነሁ ወተዓላ ከባባድ የሆኑ ዛቻዎችን ዝቷል። ኢንሻአላሁ ተዓላ ምን ደረስን ማለት ነው? የኪታቡ የመጨረሻ ክፍል ላይ ደረስን። 40 ሐዲተን ምን الصحيحين ከቡኻሪና ከሙስሊም 40 ሐዲቶች ደግሞ እዚች ውድ ኪታብ አሳስያት ላይ መታለች። እቺን ደግሞ በብዛት ሐዲቶቹ ሌላ ቦታ የተማራችኋቸውም ናቸው፣ ተደግመዋል። እነሱን ደግሞ እናያለን ባላ ፍቃድ። ከዛ ደግሞ ወደ ሌላ ኪታብ እንሄዳለን። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን።